ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? በዕለተ ቅዳሜ እንግዲህ የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ የዓለማችን ወቅታዊ ጉዳዮች በተለያዩ ርዕሰ ጉዳዮች እየደመቁ ይገኛሉ በዓለማችን መገናኛ ብዙሃን። ከዛ ውስጥ እንግዲህ ለኛ ደግሞ የሚሆነውን መርጦ ይዞልን መጥቷልና ከእርሱ አንደበት እንሰማለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ፓስተር ይዞልን ወደ መጣው መረጃ እንሻገራለን። እንግዲህ መግቢያ ላይም እንደተናገርኩት ዓለማችን የተለያዩ ርዕሰ ጉዳዮች እየተደመጡ ይገኛሉ። ምን ይዞልን መጣ የሚለውን እንግዲህ ከእርሱ አንደበት እናዳምጣለን። በቀጥታ ወደ መረጃው ከመሄዳችን በፊት ሰላምታ እንሰጣጥና ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ርዕሰ ጉዳዮች አሉ እየተደመጡ ያሉ። ምን ይዘህልን መጣ? እንግዲህ ዓለማችን በተለያየ ነገር እየተወጠረች ነው ያለችው። በእርግጥ የኢራንና የአሜሪካ ጦርነት በ60 ቀን በተደረገው የተኩስ አቁም ስምምነትና የመግባቢያ ሰነድ ፊርማ ለጊዜው ጋፕ ያለ ይመስላል። ይሁን እንጂ ሾልከው የሚወጡ ዜናዎች እስራኤል ሊባኖስን በመደብደቧ ምክንያት በትናንትናው ዕለት ከ80 ቦታዎችን ያለ ድብደባለች። በጣም ከፍተኛ ውድመት ነው በቤይሩት ላይ በሊባኖስ ላይ የደረሰውና ከዚህ የተነሳ ምናልባትም ይሄ ስምምነቱ ሊፈርስ ይችላል የሚል ፍርሃት አለ። ምክንያቱም አሜሪካ በእርግጥ ትናንትና የሆርሙዝ ሰርጥን ከፍታለች፣ እገዳዋን አንስታለች። ይሁን እንጂ ለሰዓታትም ቢሆን ኢራንም ከፍታ ነበረ፣ ግን መልሳ ዘግተዋለች። ምናልባት ይሄ ነገር አሁን ባለው ዓለም አቀፍ ፖለቲካ ላይ ጥላ ያጠላል የሚል ነውና በእርግጥ እስራኤልና አሜሪካ በጣም ከፍተኛ ትናንትናም ዘግበነዋል፣ ከፍተኛ ክርክርና ውዝግብ ውስጥ ገብተዋል። ይሄ ውዝግብ ምናልባት ነገሩን ያቀረው ይሆን የሚል ነገር ነው በሰፊው። ምክንያቱም የእስራኤል ባለስልጣኖች በትናንትናው ከጥቃቱ ቀደም ብሎ ኔታንያሁን አነጋግረዋቸው ነበረ በሊባኖስ ያለው ጥቃት እንዲቀጥልና እስራኤል ሉዓላዊነቷን ማስከበር የምትችለው በራሷ እንጂ በአሜሪካ ጥገኝነት አይደለም የሚልና ሐሳብ መቅረቡ። ከዛ ባሻገር ደግሞ ምንድነው ያቀረቡት? እኛ የመካከለኛው ምስራቅ ሉዓላዊ ሀገር ሆነን መውጣት ካልቻልን ህልውናችን ያበቃል። ስለዚህ የጀመርነውን ነገር በጀመርንበት ፍጥነትና ስፒድ መሄድ አለብን የሚል ነገር አንስተዋል። እና ይሄ ጉዳይ ትንሽ ከፍተኛ አወዛጋቢ እየሆነ መጥቷል። ዶናልድ ትራምፕንም ጄዲ ቫንስንም አሜሪካኖቹን አስቆጥቷቸዋል። ምክንያቱም እነሱ ወደዚህ ጦርነት እንዲገቡ ምክንያት የሆናቸው ሌላ አይደለም፣ እስራኤልን ከኒኩለር ጥቃት ለመከላከል በሚል ነው ወደዚህ ጦርነት የገቡት። ነገር ግን እስራኤል ደግሞ አሁን ጦርነቱ ሲቆም ለምን ቆመ ነው? ጦርነቱ የቆመበት ትልቁ ምክንያት እኮ አሜሪካ ዶናልድ ትራምፕ አንደኛ ያለ ኮንግረሱ ፍቃድ ነው ጦርነቱ ውስጥ የገቡት። ባላቸው ፔት ኦፍ ፓወር ነው የሚባለው የአሜሪካ ባለስልጣናት በራሳቸው የሚወስኑት በእንደዛ አይነት ነው የገቡት ወደ ጦርነቱ። እና ወደ ጦርነቱ መግባታቸው የአሜሪካን ኢኮኖሚ ጎቶታል። የአሜሪካ ሕዝብ ከፍተኛ ጥያቄ ማንሳት ጀመረ። ከፊት ለፊታቸው ዳር ላይ ምርጫ አለ። አሁን ያለው የኢኮኖሚ ሁኔታ ልክ አይደለም ካልተረጋጋ። እንደገና ከአውሮፓውያን ወዳጆቻቸው በዚህ ምክንያት ተራርቀዋል። ሲፈርሙ አላየህም እንዴት እንዳጨበጨቡ አውሮፓውያን
እንዴት እንዳጨበጨቡ ይህንን ስትመለከት ያለው ነገር እጅግ አሳሳቢ እንደሆነ እየቀጠለ መሆኑን እንድንረዳ ያስፈልጋል። ምክንያቱም እኛ በእርግጥ እናውቃለን፣ ምናልባት አሜሪካ ከዚህ ጦርነት ሙሉ ለሙሉ ትወጣ ትችላለች። ግን እስራኤልና በመካከለኛው ምስራቅ ያሉ አረብ ሀገራቶች ከበው ውጊያው ሊቀጥል ይችላል፣ በተለያየ መልክ ሊቀጥል ይችላል። እዚህ ጋር በቃ ማለት እዛ ጋር ያበቃል ማለት አይደለም። እውነት ነው። እና ይሄ ነገር አሁን የአይሁድ አክራሪዎች ወደፊት መምጣት፣ በተለይ በእስራኤል ፖለቲካ ውስጥ ወደፊት መምጣታቸው ጦርነቱ ከዚህም በባሰ ሁኔታ ሊቀጥል የሚችልበት ፍንጭ እንዳለ የሚያሳዩ ነገሮች ናቸው ያሉትና ምናልባትም ምንድነው የብዙ ሊበራል የሆኑት የእስራኤል ባለስልጣኖች በዓለም አቀፍ ደረጃ ተጠይነትን አትርፈናል እና አሁንም የበለጠ ልንጠላና ከዓለም ልንገለል እንችላለን የሚል ስጋት አላቸው። ይሄ ደግሞ እውነት ነው ስጋታቸው። ምክንያቱም መጽሐፍ ቅዱስም በመጨረሻው ዘመን እስራኤል በሁሉ እንደምትጠላ ይታወቃል፣ እንደምትከበብም ይታወቃል። በዚህ ውስጥ ነው እንግዲህ ወሳኝ የሆኑትን እርምጃዎችን ልትወስድ የምትችለው ተብሎ ነው የሚገመተው። አሁን አንተ ያነሳኸው ፖለቲካሊ የሆነውን አንደምታ ነውና ትናንትና ይገርምሃል ፓስተር፣ አንድ ሲቢኤን የሚባል መንፈሳዊ ቻናል አለ አሜሪካን ውስጥ። አንድ ሰውን ኢንተርቪው ሲያደርጉ ምን አለ ሰውዬ፣ ዶናልድ ትራምፕ የተናገሩትን እኛም ሰሞኑን ዘግበናል። አሜሪካ እስራኤል ያለ አሜሪካ መኖር አትችልም አይነት ይዘት አይደለ የተናገሩት። እና ይሄ በቀጥታ ከንጉስ ናቡከደነጾር ጋር በማያያዝ ከባድ ነገር ነው የተናገረው። ያ ሰው ምንድነው ያለው? ማማ ላይ ሆኖ እኔ የሰራዋት ከተማ ሲል በእግዚአብሔር ዘንድ በጣም እንደ ትዕቢትና እንደ እብሪት በመቆጠር የተወሰደበትን እርምጃ ኮት በማድረግ ያንን ተናገረና ዶናልድ ትራምፕም እንደዛ ነው የተናገሩት እና ይሄ ለሳቸው በጣም ጥሩ ነገር አይደለም የሚል ይዘት ተናግሯልና ይህንንም እንደው ምን ትላለህ በዚህ ላይ እና የራስንም ሀሳብ ጨርስ። በእርግጥ እስራኤል እኮ በመጨረሻ ደረጃ ላይ አሁን ይሄ እነዚህ ፈተናዎችና መከራዎች በእስራኤል ላይ እንደሚመጣ እኮ መጽሐፍ ቅዱስ በግልጽ ነው የሚናገረው። ምክንያቱም አሁን ያለንበት የመጨረሻው ዘመን ላይ ስለሆነ በዚህ በመጨረሻው ዘመን በእስራኤል ላይ እንደነዚህ አይነት መከራዎች፣ የተለያዩ ፈተናዎች ሊከሰቱ ይችላሉ። ስለዚህ ይሄ ነገር እንደው አለ አይደለ ዶናልድ ትራምፕ ስለተናገሩ ስላልተናገሩ አይደለም። መጽሐፉ ነው እየተተገበረ ያለው። አሁን እኔ ቅዱሳን እንዲያውቁ በጌታ ፍቅር የምለምናቸው አሁን ላይ ምድር ላይ እየተከናወነ ያለው የእግዚአብሔር ቃል ነው፣ እየተፈጸመ ያለው የእግዚአብሔር ቃል ነው። እግዚአብሔር ምድሪቱን እያነጋገረ ነው። ወደ ፍጻሜው ደርሰናል። እስራኤል በታሪኳ እንደዚህ አይነት ግዙፍ የሆነ ጦርነቶች ከአካባቢው ሀገሮች ጋር ገብታ ታውቃለች ከዚህ በፊት፣ ግን በዚህ መልክ አልነበረም። አሁን ላይ ደግሞ ምንድነው ብትለኝ እነ ቱርክ አሉ፣ እነ ግብፅ አሉ፣ በጣም ዩጅ የታጠቁ አረቦች፣ ሙስሊሙ ሀገሮች አንድ ላይ ተባብረው ፊታቸውን ከመለሱ እስራኤል የአሜሪካ እርዳታ የግድ ያን ጊዜ ሊያስፈልጋት ይችላል። ግን ደግሞ ትናንትና መናገር እንደቻልነው እስራኤል በዚህ ወቅት ልትጨነቅ ትችላለች። ለምን? እጆቿን ወደ እግዚአብሔር እንድታነሳ፣ እግዚአብሔርን እንድትፈልግ፣ ፊቷን ወደ እግዚአብሔር እንድትመልስ። ለምን? ብዙ ዘመን ከእግዚአብሔር ፊቷን አርቃለች። በእርግጥ የመቅደሱን ክንውን ለማድረግ ብዙ ረቢዎች አይሁዳውያኖች ወደ ሀገራቸው ተመልሰዋል። ካህናት ሾመዋል፣ ሊቀ ካህን ሾመዋል፣ የመቅደሱን ዕቃ አዘጋጅተዋል፣ ጊደሩን ሰውተዋል። በተለያየ መልክ በዓላቶቻቸውን መልሰዋል። እነዚህ የዳስ በዓል፣ የቂጣ በዓል፣ የምን በዓል የሚባለው መልሰውታል እሱን። ነገር ግን የሰርክ ደግሞ መስዋዕታቸውን የሚያቀርቡበትን መቅደሱ የግድ አስፈላጊያቸው። ስለዚህ የመቅደሱ አስፈላጊነት በጣም አስፈላጊ ከመሆኑ የተነሳ እነዚህ ሰዎች ምንድነው ማድረግ የሚችሉት የሚለውን ነገር ስንመለከት አንድ ነገር ልናስተውል ይገባል። እዚህ ጋር አንድ ነገር፣ ይህን ስጋታቸውን ከዙሪያቸው ማስወገድ አለባቸው። ይኸውልህ
ሰይጣን መልካም ነገር መቼም የትም በምንም ሁኔታ አስቦ አድርጎ አያውቅም። እውነት ነው። እዚህ ጋር መቅደሱን ገንቡ ይላቸዋል፣ እዚህ ጋር ደግሞ መስጊዱን አፍርሱ ሊላቸው ይችላል። ስለዚህ የመቅደሱ መገንባት መስጊዱ ሊፈርስ ነው ብለው የሙስሊም ሀገራት ይነሳሉ፣ ይፈልገዋለን። ደግሞም በስምምነት አላቸው። መቅደሱን ለመገንባት ስምምነት አላቸው ከዚህ በፊት። እውነት ነው። በዛ አካባቢ ላይ ትክክል። ስለዚህ መቅደሱ ደግሞ መገንባት ያለበት ሰለሞን የገነባው የተመረጠው ቦታ የሰርክ የመስዋዕት ስፍራው ያ ስፍራ ስለሆነ እስራኤል ደግሞ ያንን በግድ እዛ ስፍራ ላይ ማድረግ አለባቸው። እንደው የሚገርምህ ፓስተር፣ አሁን በጣም ጥሩ ነው የመጣልኝ። እስራኤላውያን ይህንን ቦታ ቴበርናክሉን ወይ ደግሞ ይሄ ቤተ መቅደሱን ሲገነቡ አብርሃም እዛ ላይ ልጁ ይስሐቅን ሊሰዋ ያለበት ቦታ እንደሆነ ይታመናል። በሙስሊሞቹም እንደዚሁ ዘሪቨርስ ኢብራሂም ብለው ነው አይደለ? እስማኤልን ብለው ነው እነሱ እንትን ቢሉትና ለሁለቱም በጣም በጣም ጠቃሚ የሚመስል ሙስሊሞቹ ግን አረፋ ተራራ ነው፣ ሳውዲ ውስጥ ያለውን የአረፋ ተራራ ነው እነሱ የሚመለከቱት። ልክ ለምሳሌ የአረፋ በዓል ሲከበር የአረፋን ተራራ ይወጣሉ። እዛ ላይ ነው እስማኤል ነው ሊሰዋ ብለው የሚሉት። ይስሐቅ ደግሞ የሞሪያን ተራራ ነው። ሞሪያን ተራራ በእስራኤል አካባቢ በዛው አካባቢ የሚገኝ ነው። ታዲያ ለምንድን ነው ሙስሊሞች እዚህ ቦታ ላይ ኢየሩሳሌምን ምንድነው መሰለ ኢየሩሳሌም የሁለቱም ቅድስት ከተማ ነው ብለው ነው የሚያምኑት። ቅድስት ከተማ ነው ብሎ ማመናቸው በራሱ እነሱም እዛ አካባቢ ትኩረትን ያደርጋሉ። ለምንድን ነው ብትል የሁለቱም እምነት መነሻ ያ ቦታ ነው። ሄደን አሁን የመሐመድን ታሪክ ስናጠና ከፍልስጤሞችና ከነዚህ ከይሁዲ እምነት ተከታዮች ጋር ግንኙነት እንደነበረው የሚናገሩ ታሪኮች አሉ። ስለዚህ የሁለቱም መነሻ እዛ አካባቢ ነው። እዛ አካባቢ ስለሆነ ሁለቱም ያንን እንትን ይላሉ። ሌላው የመረጃ ፍልሰት ነው። ለምንድን ነው? ሌላው ደግሞ ለረዥም ጊዜ እንግዲህ መቅደሱ ከፈረሰ በትንሹ ቢያንስ ከአንድ ሺህ ምናምን ዓመት 900 ምናምን ነው። ኦልሞስት 2000 ልትሎች እንግዲህ በ007 ነው የፈረሰው። በኔሮ ነው የፈረሰው። ኔሮ ነው ያፈረሰው። በ007 ነው የፈረሰው። ያ በ007 የፈረሰው መቅደስ ከፈረሰ በኋላ የኦቶማን ቱርኮች ደግሞ ገብተው እስራኤላውያን ከግዛታቸው ከምድራቸው ጌታ ኢየሱስ እንደተናገረው ስደት ሲነሳባቸውና በዓለም ዙሪያ ሲበተኑ ኦቶማን ቱርኮች ከግብፅ ከሮማን ቀጥሎ በመግባት ያንን መስጊድ ገንብተውታል። በተለይ ከመስቀል ጦርነት ከሚባለው በኋላ ያንን ገንብተዋል። ያንን መስጊድ ገንብተዋል። ያ መስጊድ አላስካ መስጊድ የተገነባበት ቦታ መቅደሱ የነበረበት ቦታ ነው። ለምን ኒሮ መቅደሱ ሙሉ ለሙሉ ነው ያፈረሰው? ይሄ የምስራቅ በር የምንለው እሱንም ሁሉ ነው የዘጋው። እሱን ሁሉ ዘግተው መስጊዱ ነው። እንግዲህ በእስራኤልና በአረቦቹ መካከል አንድ ስምምነት ነበረ። ይህ ስምምነት ምንድነው? ሁለቱን ላንሳ። አንደኛው ስምምነት መስጊዱን የምትጠብቀው እስራኤል እንድትሆን፣ የምታስተዳድረው ደግሞ ከቱርክ እጅ ወጥቶ ጆርዳን እንድታደርግ ተደርጓል። ሁለተኛው ስምምነት ወደ መስጊዱ ምንም ላለመግባትና እንደገና ደግሞ መጎብኘት ይቻላል ላለመግባትና እንደገና ደግሞ በዛ ኤሪያ ሬዲየስ ኤሪያ ውስጥ መቅደሱን ላለመገንባት ተስማምተው ነበር። ልክ ነው። ለዚህ ነው የደህንነት ሚኒስትሩ ባለፈው ባዘጋጀነው ዜና ላይ እንዳየኸው ምንድን ነው ያደረጉት? 1000 የሚሆኑ አይሁዳውያኖችን ይዘው መስጊዱ ውስጥ ገቡ። ዓለም ነው የተንጫጫው። የዓለም መንጫጫት ግን ምንም ነገር አልመሰላቸው። ምንም ነገር አልመሰላቸው። ምክንያቱም ዓለም ሁሉ ሲንጫጫ እነሱ ምንድን ነው ያሉት? ዓላማ ስላላቸው ነው። ኦኬ፣ ለመስጊዱ ወይም ደግሞ ለኢየሩሳሌም ቅርብ የሆኑ አካባቢዎችን
ወደ ለምሳሌ ወደ ኬብሮንን ብንመለከት ወደ ፍልስጤም ወደዛ ያለውን ብንመለከት እንትን ሸለቆ ምንድነው ዌስት ባንክን እነዚህ አካባቢዎችን ጠቅላላ አሁን በሰፈራ እያጣደፉት ነው ያሉት። ለምንድን ነው? ፕሮቴክት ለማድረግ ነው። ገብቷል። መቅደሱን ፕሮቴክት ለማድረግ መቅደሱን ፕሮቴክት ማድረግ ካልቻሉ ቢገነቡትም በጦርነት ሊፈርስ ይችላል። ነገር ግን መቅደሱን ገንብተው ከጨረሱ በኋላ ሐሰተኛው ክርስቶስ መቅደስ ውስጥ ስለሚገባ ሁሉንም ስለሚያስማማ ዓለም ላይ ሰላም አመጣለሁ እንዳለው ሰላም ለጊዜውም ቢሆን ለ3 ዓመት ከ6 ወር ሰላም ስለሚያመጣ ያንን ሰላም ተመልክተው አይሁዶችና ሙስሊሞች በጋራ መኖር ይጀምራሉ። ስጋቱ ይቀርፋል። ይሁን እንጂ የሰርክ መስዋዕታቸውን ጀምረዋል። ነገር ግን የሰርክ መስዋዕታቸው ዳንኤል እንደሚለው የሰርክ መስዋዕታቸውን ሲከለከሉ እንደገና ደግሞ በመቅደሱ ውስጥ ርኩሰት በሚያዩበት ጊዜ አይሁዶች የተቀበሉት መሲህ እንዳልሆነና መጥቶ የሄደው እነሱ የገፉት ተሰቀለ የተባለው እርሱ እውነት እንደሆነ ሲገባቸው ድንዛዜው ይነሳል። ሮሜ ላይ እንደተጻፈው ከአይሁድ ድንዛዜ እስኪነሳ ድረስ የአሕዛብ ሙላት አሕዛብ ወደ ሙላት ይሆናል። የአሕዛብ ሙላት በሚሆንበት ሰዓት ከአይሁድ ድንዛዜው ይነሳል። ለአሕዛብ ወደ እግዚአብሔር መንግሥት እስኪገቡ ነው ድንዛዜውን። ያ ድንዛዜ በሚነሳበት ሰዓት ምንድን ነው የሚፈጠረው ብለን ስንመለከት ራሳቸው አይሁዶቹ 144 ሺዎቹ ወንጌልን በዓለም ዙሪያ እንደገና ተበትነው በመስዋዕትነት ይሰብካሉ። ሐሰተኛው ክርስቶስ ደግሞ እነሱን ለማጥፋት ይጠመዳል። ለዚህ ነው አሁን የአርቲፊሻል ኢንተለጀንስ ያስፈለገበት ሰዎቹ ቺፕስ ቀበራው ያስፈለገበት ምክንያት እነዚህ ሰዎች ተሰውተው ነው የሚሄዱት። በዓለም ዙሪያ ሁሉ የተበተኑት የት እንዳሉ ስለሚታወቅ 666 ማርኩን ስለተቀበሉ ያ ደግሞ ያሉበት ድረስ ሄደው ሳክሪፋይስ ያደርጓቸዋል። ይሄ ብቻ አይደለም። አሁን ጊዜ ሰዓቱ ስለማይበቃን ነው እንጂ እንግዲህ ይሄ እንዲሆን ነው የአሁን የእስራኤል ትልቁ ትግል ገብቷል። ጦርነቱን ማቆም ያልፈለገችበት ምክንያት ነገ ተነገ ወዲያ ዋስትና የለኝም ብላ ስለምታስብ ነው። ይሄ ጦርነት ደግሞ በአውሬው በሐሰተኛው ክርስቶስ በጨለማው አሰራር ውስጥ ይፈለጋል። ጦርነቱ ተፈላጊ ነው ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። እንግዲህ እንጸልይ፣ እግዚአብሔርን ፊት እንፈልግ፣ ከእግዚአብሔር ጋር ህብረት እናድርግ። ይህንን በማድረጋችን ወደ በረከቱ እንጠጋለን። ይህ ብቻ አይደለም። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትባርኩ በጌታ በኢየሱስ ክርስቶስም ጠይቃችኋለሁ። በስክሪኑ ላይ ባለው አካውንቶች ደግሞ አገልግሎታችንን በገንዘባችሁ ደስ ባላችሁ ነገር እንድደግፉ በጌታ ፍቅር ጠይቃለሁ። እግዚአብሔር ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የጊዜው መብረር ምንድን ነው የሚያመላክተው ብለን ራሳችንን መጠየቅ ይኖርብናል። እንግዲህ ጊዜውን ወቅቱን እየመረመርን ራሳችንን ዝግጁና ንቁ ካላደረግን አደጋው በጣም እየከፋ ነው የሚመጣው። እንግዲህ በተናጠልም ይሁን በህብረት እንደ ቤተ ክርስቲያንም ንቁና ዝግጁ ሆነን መጠባበቅ ያለብን ጊዜ ቢኖር ይሄ ጊዜ ነው። እንግዲህ በአይናችን ብዙ ነገር እየተመለከትን በጆሮአችን እየሰማን እንገኛለን። ቅዱስ ቃሉ የተናገረው መሬት እየረገጠን ያለው። ስለዚህ እናስተውል በማለት የዛሬውን የቀኑን መረጃ በዚህ እንደመድማለን። ከምሽቱ 12 ሰዓት ላይ በልዩ አጀንዳ የቀጥታ ስርጭት ስለሚኖረን እንድትታደሙ ወዲሁ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።